ጤና ይስጥልኝ እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ሳምንታዊው የፈርጦች ፈለግ አሁን ተጀምሯል። ባለፉት ሁለት ተከታታይ ክፍሎች ከአቶ ብርሃኑ ዘውዴ ጋር ያደረግነውን ቆይታ መከታተላችን ይታወሳል። በዛሬው ዕለት ደግሞ ክፍል 3ን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋበዝን። እስቲ ደግሞ ስለምትመራው ተቋም ትንሽ እናንሳና እንግዲህ በከተሞች ብዙ ለውጦችን እያየን ነው። ተጨባጭ ህብረተሰቡ ራሱ የሚመሰክረውና በዚህ ሂደት ውስጥ ያለውን የተወሰነ እንድታነሳ ፈልጋለሁ። በቀጣይስ ያስከውን ተቋም በምን መልኩ በመምራት የተገኙ ስኬቶችን ለማስቀጠል እየሄድክ ነው የሚለውን አያይዘህ እንድታነሳ። አዲሱ ክልል ከተደራጀ በኋላ እንግዲህ ከዚህ በፊት ይነሱ የነበሩ የመልካም አስተዳደር የልማት ጥያቄዎች ሁሉ የህዝባችን አቅም አስተባብረን እንፈታለን በሚል ከክቡር ርዕሰ መስተዳድሩ ጀምሮ ሁሉም ኮሚትመንት ቁርጠኝነት ውስጥ ገብቶ ነው መመሪያም ተሰጥቶን የጀመርነው። በዚያ ውስጥ እኔ የምመራው የከተማ እና መሰረተ ልማት ተቋምን እንደመሆኑ ከተሞች አካባቢ የቆዩ መፈታት ያለባቸውን ከሚመለከታቸው ጋር በመተባበር ስንሰራ ቆይተናል። እዚህ ውስጥ ትብብር የሚፈልጉ ናቸው አብዛኞቹ ስራዎች። ሁለተኛ ከተሞች በነዋሪዎቻቸው ነው የሚለሙት። የህብረተሰቡ ተሳትፎ ላቅ ያለ ቦታ ይሰጠዋል። ለዚህ አስቻይ ሁኔታዎችን ለመፍጠር ደንቦችን ከአዋጅ ጀምሮ አዋጆች፣ ደንቦች እንዲስተካከሉ እንዲሻሻሉ በክልል ምክር ቤትም በመስተዳደር ምክር ቤቱም እንዲወሰኑ በማድረግ በቢሮ ደረጃ የሚወጡ መመሪያዎችም እንዲወጡ አንዳንድ ውሳኔ የሚፈልጉ የተወዘፉ ለከተሞቻችን ማነቆ የሆኑ ጉዳዮችንም በውሳኔም ጭምር ለመፍታት ጥረቶችን ስናደርግ ቆይተናል። ከተሞች ደግሞ በእድገታቸው ልክ ፈርጃቸው መሆን ይኖርበታል። ስለዚህ ፈርጅ ለውጦችን የማፍታታት የፈርጅ ለውጥ ከተማ ሲደረግ ገቢ ታሪፋቸው ይሻሻላል። የአመራር ስርዓታቸው ለውሳኔ ብቁ እንዲሆን ያደርጋል። መዋቅር ማሻሻያዎች ይኖራሉ። ተያያዥ ጉዳዮች ብዙ ስላሉ ያንን በማድረግ ተወዳዳሪ ከተሞች በሀገር አቀፍ ደረጃም ባላቸው ጸጋ የሚለሙ እንችላለን ብለው የሚወስኑ ከተሞች ህብረተሰቡን ማስተባበር የሚያስችል አቅም የሚፈጥሩ ከተሞች እንዲሆኑ እንሰራለን፣ እየሰራን እንገኛለን። በዚህም በከተሞቻችን ከህዝቡ ጋርም በየጊዜው በአመት 4 ጊዜ ውይይት ከንቲባዎቹ ከክልል ከሚመደቡ እና ከአካባቢ አስተዳደሮች ጋር ሆነው ህዝቡን ማወያየት አለባቸው በሚል በጣም ጥሩ መግባባት አሁን ከተሞች ላይ ያሉ ህዝቡ ጥያቄ ይሄ አለማም ይሄ ለኛ አልተሰራም ከማለት ወጥቶ እንዴት እንስራ ይሄንን አቅደናል ብሎ መንግስት ያቀርብ የኛ ድርሻ ምንድነው በሚል በጥሩ መግባባት የለሙ የተነቃቁ ከተሞች ይገኛሉ። እዚያ ውስጥ ያሉ ደግሞ ከመልካም አስተዳደር ጋር ተያይዘው ያሉ ችግሮችን ለመፍታት አገልግሎቶችን የማዘመን ማዘጋጃ ቤት ብዙ ፋይል በማጥፋት ብዙ ሰው በማንገላታት ካርታ ላይ ካርታ በመስራት መልካም አስተዳደር ችግር በመፍጠር የሚታወቁ ተቋማት ናቸው። ያንን ታሪክ ለመቀየር የማዘጋጃ ቤት አገልግሎቶችን ማዘመን ጀምረናል። ሰው እፎይታ ማግኘት ማመስገንን የተለማመደ ይገኛል። ከዛ በተጨማሪ ከመሬት ጋር ተያይዞ ያለውን ህገወጥ መሬት ወረራ በጣም ያስቸገረን ነው እንደ ክልል በብዙ ከተሞች። ስለዚህ በማስፋፊያ አካባቢ የተበላሹትን ለማስተካከል እና ሳይፈቀድ የተያዘውን ህጋዊ ስርዓት ለማስያዝ በውሳኔም ጭምር ብዙ ርቀት ሄደን ጥሩ ውጤት የተገኘበት ነው። በመከላከሉ ረገድም ስራዎች ተጀማምረዋል። ሌሎች ቀሪ ስራዎች ከኮሪደር ልማት ኢኒሼቲቮች ጋር የተጀማመሩ አሉ። ብዙ ስራ ይጠይቃል። እዚህ ላይ እኛ እንደ ተቋም ከምንመራው በተጨማሪ ክቡር ርዕሰ መስተዳድሩ የከተማ አመራር ሙያም ቀመስ ስለሆኑ ትኩረት በመስጠት በመማከር በአቅጣጫ በማሳየትም ተጨማሪ እገዛ አለን። ስለዚህ ይህንን ሌሎችም የክልሉ አመራር ጋር ሆነን በጋራ ጥሩ ውጤት ያመጣን እንገኛለን። ቀጣይም ተስፋ አለን። የከተማይነት ምጣኔ እንደ ሀገር ካለን አማካይ ከፍ ብሏል። አሁን ላይ ከ29% በላይ
ህዝባችን የከተማ ነዋሪ ነው። የክትመት ምጣኔያችን 29% ተሻግሯል ብቻ ሳይሆን በከተማ አስተዳደርም ወደ 41 ከተማ አስተዳደሮች ከ233 በላይ አጠቃላይ ከተሞች በክልላችን አሉ። ይህንን ይዘን ጥንስስ ከተሞችንም በዚህ መምራት የሚያስችል ክልላዊ ስፓሻል ልማት እቅድ አዘጋጅተን በዛ የተመራን እያስኬደን እንገኛለን። ብሬ ወደ ግል ህይወት ልመልስ እስቲ። ምን ያስደስታል አንተ በህይወትህ? በህይወቴ እንግዲህ እኔ በአጋጣሚ በባህሬ ተጫዋች ነኝ። ከነገሮችን ቀለል አድርጎ ማየት እወዳለሁ። ከሰዎች ጋር በቀላል ቋንቋ ማውራት መጫወት ከምንም በላይ ያስደስተኛል። ባሉ ሁነቶች ወይም በእያንዳንዱ ክስተት ኢንሲደንት ከሰዎች ጋር በመጫወት ከሰዎች ጋር ጊዜ ማሳለፍ ያስደስተኛል። ከዛ በተጨማሪ ያው አሁን ከስራ ጫናው ከምኑ ጋር የራቁ ሄድኩ እንጂ ከልጅነት ጀምሮ ባለኝ ድል ኳስ መጫወትና መመልከት ያስደስተኛል። የእግር ኳስ መጫወትም ያስደስተኛል፣ መመልከትም ያስደስተኛል። ስለዚህ በሁሉ ስለ ኳስ መጫወትም መመልከትም አይደለም ስለ ኳስ መስማትም ያስደስተኛል። ከዛ በተጨማሪ መስሙሮችን አዳምጣለሁ። ማዳመጥ በጣም ያስደስተኛል። ይሄ ቤተሰባዊ ግንኙነት ደስ ይለኛል። ቤተሰባዊ ሰው ሰብሰብ ባለበት ሰው በጋራ የሚጫወትበት ማህበራዊ ህይወት ላይ በጣም ልዩ ቦታ ከምሰጣቸው ጉዳዮች ማንሳት እችላለሁ። ምክንያቱም ቅድም እንዳልኩ መጫወት፣ መሳቅ ክሪቲካል በሆኑ ጉዳዮች ላይ በተለየ ቦታ ከማሰላሰል ከማሰብ ውጪ ሰው በተሰባሰበበት በጋራ ያለ ገደብ ውስጥህ ያለውን እያወጣ ነፃ ሆነ መጫወት በጣም ያስደስተኛል። እንደዛ ሆኜ የተወሰነ ሰዓት ሳሳልፍ ሪፍሬሽድ እሆናለሁ። ምናልባት በአንጻሩስ እንደው የሚያስከፋስ ከሌሎች ጋር በምታደርገው ግንኙነት ባይሆን የምትለውስ ምንድን ነው? አዎ እንግዲህ ያው ቅድም እንዳልኩ በተቻለኝ አቅም መልካም ሰው ለመሆን ነው ጥረቴ። መልካም ለመሆን ለሰዎች ስታስብ ከሰዎች ጋር የሚኖርህን ቀረቤታ ለመልካም ነገር ስታስብ ያንን አንዳንዱ እንደ ሞኝነት እንደ አላዋቂነት ቆጥሮ ከዚህ ትርፍ ለማግኘት ሲሄድ ዲስአፖይንት ያደርገኛል። ለምን የሚል ጥያቄ ይፈጥርብኛል። ከዛ ውጪ ብዙ የተለየ የሚያስከፋኝ ነገር የለም። ግን ሰዎች መልካምነትህን ቀናነትህን ለመጥፎ ነገር ለመጠቀም እንደ ድክመት በመቁጠር በዚያ ሌላ ትርፍ ለማግኘት ሲሄዱ ያስከፋኛል። ክቡራን ተመልካቾቻችን ከወጣቱ መሪ ከአቶ ብርሃኑ ዘውዴ ጋር ያደረግነው ቆይታ አላበቃም። አብራችሁን ሁኑ። በድጋሚ በህይወትህ ብዙ ገጠመኞች ሊኖሩ ይችላሉ። ሌሎችን የሚያስተምሩ የሚያዝናኑ ሊሆኑ ይችላሉ እና እኔ የሰማሁትን አንድ ላንሳ። በሰርግ ወቅት የሻምፓኝ ስትጠጣ ነበርና ቤተሰብ ያን ሻምፓኝ አይቶ ልክ አልኮል እንደምትጠጣ ነው የደነገጠው። በተለይም እናትህና ኋላ ላይ ሲያጣሩ ግን የፍራፍሬ ሻምፓኝ እንደሆነ ነው ተረድተው የተረጋጉትና እንደዚህ አይነት ገጠመኞች ምናልባት እሱንም ጨምረን እንድታነሳለን እንፈልጋለን።
ይህን ገጠመኝ እኔም አልሰማሁም ነበር። እኔ ደብቀውኛል ማለት ነው። እንደዛ ሊስሉ እንደሚችሉ አምናለሁ፣ አውቃለሁ። ግን ይህንን እንደዛ መደንገጣቸውን አልሰማሁም። ዛሬ ከአንተ መስማት ነው። በእርግጠኝነት ያደርጋሉ ከሰሙ ወይም ካዩ እንደዛ እንደሚያስቡ አምናለሁ። እንግዲህ ብዙ ገጠመኞች አሉኝ። ምናልባት በህይወት ከማረሳቸው ገጠመኞች አንዱ በስራ ወቅት የገጠመኝ ነው። ጋሞ ጎፋ ዞን በወቅቱ በነበረው ኤንጂኦ ላይ ያለው ዲታ ወረዳ ላይ የነበረ ፎካል የድርጅታችን በመልቀቁ እዚያ ወረዳ ላይ ያሉ ስራዎችን ተንቀሳቅሼ እንድሰራ ለ15 ቀን ከመስሪያ ቤት ስምሪት ተሰጥቶኝ እዚያ ሄጄ ክረምት ነው ሰኔ ወር ይመስለኛል ሄጄ ከዲታ ላይ ኮዶ በሚባል ቀበሌ ላይ አርፌ ነው ወደ ቀበሌያትን ተንቀሳቅሼ ስራ የነበርኩት። ስራውን ቶሎ ጨርሼ ወደ ራሴ የስራ መስክ እመለሳለሁ በሚል ቀን ከሌሊት እየሰራው አንድ ቀን ሌሊት ጠዋት ተነስቼ ኩሎ መንገዳ የሚባሉ ቀበሌያት አሉ ወደ ቁጫ ወረዳ የሚያደሉ ወደዚያ ሲሄድ በህይወት ቀጥታ ናዳ ሲከሰት ያየሁበት ክስተት ነውና ከፊት ነው። እንዴት ነው ያለውን ነገር እንድስልልን እንፈልጋለን። የእግር መንገድ ተራራማ ነው። ጎኑ ላይ የእግር መንገድ አለ። ያንን እግር መንገድ ተከትዬ ሲሄድ ከፍተኛ ዝናብ አለ። ጃንጥላ ይዤ ነው የሚሄደው። ያው የሰላም ጉዳይ ምንም ስለማያሳስብ ብቻዬን ነበር። ቦርሳዬን ይዤ ይሄድኩ። ብዙ የሚንጣጣ ድምፅ ይሰማኛል። ይሄ የእርጥበት ድምፅም ይመስላል። የሚፈስ አይነት ድምፅም አለው። ጠጠር የሚበተን አይነት ድምፅም አለው። ምንድነው እላለሁ። ትንንሽ ነገሮች ተበጥሰው ሲሄዱ አያለው። በቃ ጎርፍ ነው እያልኩኝ እየሄድኩ ከፊቴ የተወሰነ ተራገፈ። ተራራው ነው ተራራው እና የተወሰነ ተራግፎ ከመንገዱ ተንከባሎ ሲያልፍ በቃ ቶሎ ልለፍ ብዬ አልፌ ሲሄድ ከፊት አንደኛው ተበጥሶ ዘጋብኝ። ተበጥሶ ሲዘጋብኝ በቃ ናዳ መሆኑን ሴንስ አደረኩኝ። መጀመሪያ ጎርፍና የዝናቡ ፈሳሽ እንደሆነ ነበር ሳስብ የነበርኩት። በጣም ደንግጬ ወደፊት መሄድ ስለማልችል እንደተዘጋ ወደ ኋላ ስዞር ቅድም የተራገፈችው መታ መንገዱን ዘግታለች። እንደምንም ያው እግሬን ጭምር በተወሰነ ሸፍኖ ነበር ታግዬ ተሻገርኩ። ከተሻገርኩ በኋላ በብዛት ናዳው ወደቀ። በኋላ ደንግጬ ለመስሪያ ቤት አሳወቅኩ። ለቤተሰብም ይሄንን አላሳወቅኩም ያው ይመጣል በሚል ከዚያ ኢሚዲየትሊ በቃ ስራውን ያንን ሳይት አቁሜ ወደ ኋላ ተመልሻለሁ እና ከባድ ክስተት ነበር። ያው በጋሞ ከፍታማ አካባቢዎች ስላሉ ብዙ ጊዜ ናዳ ይከሰታል እና ብቻዬን ሆኜ ለብዙ ሰው ያልነገርኩት እንዲህ አይነት ገጠመኝ አለኝ። እንኳን እግዚአብሔር አዳነ። ከዚያ ውጪ ብዙ እንግዲህ የሚያዝናኑ ገጠመኞች ብትጨምርልን ፕሊስ እባክህ። ማነሳው አይደለም ብዙ ቅጽበታዊ ሊሆን ይችላል ምናልባት ስለሆነ ብዙ በአስብ የሚመጡ ይኖራሉ። ከስራም ጋር ተያይዞ በትምህርት ዓለምም ብዙ አሉ። እኔ በአጋጣሚ ኮሌጅ ስገባ አርባ ምንጭ መምህራን ኮሌጅ ስገባ በጣም ትንሹ ነኝ። በመሰረቱ በዚህ አጋጣሚ ከአንደኛ ክፍል ጀምሮ ከፊት የተሰለፍኩ ነው የጨረስኩት። በእድሜም ትንሽ ስለነበርኩ ቁመትም እንደዚያው ስለነበር
አይ በቁመትማ ያን ያህል አጭር አትባልም እኮ በኋላ ላይ ነው አዶለሰንስ ሲመጣ ነው ያደኩት እና ከፊት የተሰለፍኩ ነው ያደኩት። ኮሌጅ ሲገባ ኮሌጅ ገብቼ በጣም በልጅነት እድሜ በ16 ዓመቴ ነው ኮሌጅ የገባሁት። በጣም የፈጠነ ነው። አዎ በጣም የፈጠነ ነው። በጣም ይገረሙ ነበር ኮሌጅ ከገቡት ውስጥ ሁሉ ትንሹና የልጅ ፊት ስለነበር አንተ አሁን መምህር ልትሆን ነው እያሉ የመጡ በመገረም አንተ አሁን መምህር ትሆናለህ ይሄ ነው ያቸው። ይሄ ምንድን ነበር መልስህ? ብዙም ሴንስ አላደርግም እኔ በወቅቱ ዓላማህን ነው እንደ ጨዋታ እንደሚቀልዱ ነው ማስበው እንጂ ብዙ በቁም ነገር ወስጄ አልጨነቅበትም። እና በዚያ ልክ ብዙ ሰዎች ይጠይቁኝ ነበር፣ አያምኑም ነበር። በኋላ ወደ ስራ ዓለም ከገባሁ በኋላ ነው በተግባር ስታሳይም የመጣው እንዲህ አይነት ገጠመኞች። እንደው ቀደም ሲል በስፋት ያነሳነው የህይወት ተሞክሮን በመምህርነት መንግስታዊ ባልሆነ ድርጅት ከዞን እስከ ክልል ትልቅ ኃላፊነት ነው። ብዙ ቻሌንጆችን አልፈን አሁን ላለበት የደረስከውና ሌሎች ወጣቶች አሉ ነገ ሀገርን የሚረከቡ ምንድን ነው የምታስተላልፈው መልእክት? እስቲ ሰውን እያየ ብዙ ነገር ይማራል። ልክ ነው። እኔ አሁን ከአባቴ በነበረው ህይወት በጎነትን፣ ቸርነትን፣ መልካምነትን ከሱ ወርሻለሁ፣ ከሱ ወስጃለሁ። ከሌላ ቦታ ያመጣው ሳይሆን ከሱ የተቀበልኩት ነው። የተወሰነ ጊዜ ከአጎቴ ጋር ደግሞ ኖር ያለው የአቶ ማቴዎስ ዶሳ ይባላል። ከሱ ቻይነትን፣ ትዕግስትን ወስጃለሁ። በቀጥታ እሱን እያየው የሱን እየሰማው ከሱ ትዕግስትንና ቻይነትን ተምሬያለሁ። አልፎም ወደ መንግስት የስራ ኃላፊነት ስመጣ ከክቡር አቶ ጥላሁን አሁን የክልላችን ርዕሰ መስተዳድር ጽናትን ከሱ ተምሬያለሁ። ነገሮችን በጥልቀት መመልከትን እና መርህ ላይ ቆሞ ማየትን፣ ፈተናዎችን ጠንክሮ ጸንቶ ማለፍን ከሱ ተምሬያለሁ። ስለዚህ በሁሉም ዘርፍ ከቤትም ከአቅራቢያ ከምታየው ከአመራር ላይ ካለውም ብዙ የምንማረው ነገር ይኖራል። ስለዚህ ወጣቱ ለምሳሌ የኛ ተከታይ እንደኛ ለማገልገል በጎ ለማድረግ እና መልካሙን ለማሰብ መዘጋጀት አለበት። በቅድሚያ ከአስተሳሰባችን ነው የሚጀምረው። ሁሉም ጊዜውን እየጠበቀ የተስተካከለ መሄዱ አይቀርም። ትንንሽ ፈተናዎች ይኖራሉ። ትንንሽ ብቻ ሳይሆን ትልልቅ ፈተናዎችም ይኖራሉ። በዚያ ሳንታጠር አንዳንዱን በግላችንም የዛሬ 5 ዓመት የዛሬ 10 ዓመት እንደዚህ ይሄንን ባሳካ ይሄንን ባደርግ ብለን ማስቀመጥ ማቀድ። ያንን ስናቅድ እግራችን ውስጥ ያሉ ፈተናዎችን፣ ችግሮችን፣ ጫናዎችን እንደናይ ያደርገናል። ስለዚህ ቀጣይ በ5 በ10 ዓመት የምናስቀምጣቸው ዛሬ ደግሞ ዛሬ ላይ ስንደርስ ትናንት የት ነበር፣ ከ5 ዓመት ከ10 ዓመት በፊት የት ነበር የሚለውን መርሳት የለብንም። መልሰህ ማየት በጣም ተስፋ ይሰጣል። ፕሮግረስ ያደረግከው የመጣህበት መንገድ ስታስተውል ተስፋ ይሰጣል። ከፊት ያለውን ደግሞ በዛ መልክ ስታስቀምጥ አቅም ይሆናል። በእግርህ ውስጥ ያለ ችግር እንዳትታጠር ያደርጋል። ሁለተኛ አርአያ ከሆኑ ሰዎች የምንማራቸውን መውሰድ ለህይወት ስንቅ ማድረግ ያስፈልጋል። ከሰው ጋር ተግባቦት ደግሞ በጣም ወሳኝ ነው። ከሰው ጋር ተግባቦት የግድ ማውራት መነጋገር አይደለም። የሌላውን ስሜት መረዳት፣ ሌላው የሚያስበውን በዛ ሰው ቦታ ሆኖ መገንዘብ
ያስፈልጋል። ብዙ ጊዜ የሚጎለን ያ ነው። በራሳችን እይታ እናይና እንበይናለን። ያ ከሰው ያራርቀናል። የመብት ሰዎች ሳንሆን ችግር ላይ ችግር ምንጨምር ያደርገናል። ሰው እንዲጠፋፋ፣ ሰው እንዳይተጋገዝ ያደርገናል። ስለዚህ ሰው ተጋግዞ ካልሄደ እንግዲህ ሶሻል አኒማል ነው ይባላል። ሰው ማህበራዊ መስተጋብር ያለው ነው። አንዱ ለአንዱ የሚያስብ፣ አንዱ አንዱን የሚያግዝ እንጂ በየራሱ ዓለም የሚኖር አይደለም ሰው። ስለዚህ ይሄንን በማሰብ በመተጋገዝ በትብብር መሄድ፣ ትብብር ሲኖር ሁሉም ይጠቀማል። አንድ ብቻውን ጠንካራ የሆነ ብቻውን ጎበዝ የሆነ ሰው የትም አይደርስም። የሌሎቹም ድጋፍ እገዛ ያስፈልገዋል እና እገዛ፣ ትብብር፣ መተሳሰብ እንደሚያስፈልግ ማመን ማወቅ ይኖርብናል። እለት ተእለት ደግሞ አዳዲስ ነገሮች ላይ መስራት እንችላለን ብሎ መነሳት፣ ፖዚቲቭ ወይም ቀና አስተሳሰብን ውስጣችን ማዳበር ያስፈልጋል ብዬ ነው ማስበው። ጥያቄውን ጨርሻለሁ። ምናልባት እኔን ያነሳል ብለህ ጠብቀህ ሳላነሳ የቀረሁት ወይም መተላለፍ አለበት የምትለው መልእክት ምስጋናም ሊሆን ይችላል፣ አንሳና እናጠቃል። በጣም አመሰግናለሁ። እኔ ያው ህይወት እንዲህ ያለ ይቀጥላል። አሁን የህይወት አጋማሽ አካባቢ ላይ ነው ያለነው። ገና ቀሪ ብዙ የምንሰራበት ጊዜ አለ። ስለዚህ በተቻለ መጠን ሁሉም ሰው በቀሪ ህይወቱ በሚኖረው ህይወት ለአንዱ ለአንዱ መኖርን፣ አንዱ ለአንዱ በጎ ማሰብን፣ ለጠቅላላ ማህበረሰቡ ደግሞ በትብብር በመስራት ዛሬ ያለ ትውልድ ነገ ያልፋል። እኛ ዛሬ ደስተኞች ሆነን በተወሰነም መስራት የቻልነው ኩሩ ዜጎች ነን ስንልም ትናንት አባቶቻችን በከፈሉት መስዋዕትነት ባቆዩልን አገር በሰሩት ስራ እንዲያው ቴክኖሎጂው ምኑም ባይኖርም ባላቸው አቅም በሰሩት በገነቡልን ነው እዚህ ላይ ሆነን አሁን የሰራን የኖርንም ያለ ነው። እኛ ደግሞ የበለጠ ስንሰራ ለኛ ነገ በስተርጅና ጊዜ ጥሩ ሜሞሪ ይኖረናል። ይሄን ሰርቻለሁ ብለን ለልጆቻችን ለመናገር ያግዘናል። ከጓደኞቻችንም ጋር ይሄን ሰርቼ ነበር ስንል ኢማጂን ታደርጋለህ። ሲነሮቻችን ሲነር ዜጎቻችን ሲያወሩም ከምትሰማው እንደዛ አይነት ስሜት በስተርጅናችንም እንዲኖረን ዛሬ ለማህበረሰባችን መስራት ይኖርብናል። ለጋራ ልማት በደንብ መስራት መቆም ይኖርብናል። አልፎም ለትውልድ የኛ ቀጣይ ትውልድ የኛ ፍሬዎች ናቸው፣ የኛ የሚያስቀጥሉ ናቸው። ስለዚህ እነሱ እኛን እያመሰገኑ ደስ ተሰኝተው እንዲኖሩ የኛ የዛሬ ስራ በጣም አስፈላጊ ነው። ምን አባቱ እድሜም ሄዷል ይላል አንዳንድ ሰው። እሱ ትክክል አይደለም። የኔ እድሜ ቢሄድ እኔን የሚተካኝ የሚቀጥል አለ። ስለዚህ እሱ ይህንን መንፈስ የሚጋራ እና የሚያስቀጥል ስለሆነ ለዚያም ጭምር በትጋት በታታሪነት መስራት መቀጠል አለብን። ዜጎቻችን ደግሞ ወጣቶች በተለይ ሲነሮቻችንን ማክበር ይኖርብናል። ከፋም ለማም የለፉ ያሳደጉን ያስከተሉ ስለሆኑ ሲነር ዜጎችን ሰርተውም መርተውም ያለፉ ምንም የተለየ አስተዋጽኦ ባይኖርም በመኖሩ አገር እንዲቀጥል ያደረጉም ስለሚኖሩ ለሲነሮቻችን አክብሮት መስጠት ቦታ መስጠት ያስፈልጋል። ከዛ ባሻገር እንደ ሀገር የሚያድገው የሚለማው የሁሉም ልማት ሲደመር ነው። ብዙ ባለፉት ጊዜያት ታጥሮ ሰው ቆይቷል። ግን ደግሞ ሁሉም አካባቢ ቢፍታታ ሁሉም ቢሰራ ሁሉም እንደያቅሙ እንዳለው ጸጋ
አስተዋጽኦ ካበረከተ የሀገር እድገት ነው የሚፋጠነው። ሀገር ሲያድግ ለሁሉም ዜጎች ምቹ፣ ለሁሉም ዜጎች ሰላማዊ አገር እናደርጋለን። ስለዚህ አገር የሚለው አሁን ከሀገርም አልፎ ለዓለም ብዙዎች የተጨነቁ ነው። ባደጉ በሰለጠኑ አገራት በጣም ጥሩ ጭንቅላት ያላቸው መሪዎች፣ ዜጎች ለዓለም እየተጨነቁ ነው። በእኛም ደረጃ ለዓለም የሚጨነቁ መሪዎች እየተፈጠሩ ነው ያለው። ስለዚህ ዓለም ሰላማዊ ሆና መቀጠል አለባት። ለዛ የእያንዳንዱ ሀገር ሰላም ይወስናል። ለሰላም ደግሞ የዜጎች የአኗኗር የህይወት ዘይቤ፣ የኢኮኖሚ ሁኔታ በጣም መሰረታዊ ስለሆነ ለእድገት ለለውጥ መተባበር፣ ማገዝ፣ መስራት ያስፈልጋል። መልፋት ያስፈልጋል። መተቻቸት፣ መወቃቀስ ሳይሆን መተጋገዝን ባህል ማድረግ ጥሩ ይሆናል ብዬ መልእክቴን አስተላልፋለሁ። አቶ ብርሃኑ ዘውዴ የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ፣ ውድ ጊዜህን መስዋዕት አድርገህ ከኛ ጋር ቆይታ ስላደረግ ከልብ ነው የምናመሰግነው። እኔም በጣም ከአቶ ብርሃኑ ዘውዴ ጋር ያደረግነው በ3 ተከታታይ ክፍሎች ማለት ነው እዚህ ጋር ተጠናቋል። አብራችሁን ስለሆናችሁ ከልብ ነው እናመሰግነው። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ታገስ ጩርቦ፣ ምስልና ድምፅ በማቀናበር ጸጋው ጉፎ እንዲሁም መላው ስቱዲዮ ባለሙያዎች አብረውን ነበር። ሳምንት በሌላ እንግዳ እስከምንገናኝ ጤና ይስጥልኝ።